ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 22 ቀን 2018 ዓ.ም በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የመራጮች ምዝገባን ለማካሄድ እየተዘጋጀባቸው ያሉትን የምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉ ይታወሳል። ይህንን ተከትሎ የፌዴሬሽን ምክር ቤት ጥር 25 ቀን ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች ማለትም ሁመራ፣ አድረመጽ፣ ኮረም፣ አፍላ፣ ጸለምትና ራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲደረግባቸው ወስኖ ለቦርዱ ማሳወቁን ምርጫ ቦርድ ዛሬ ባወጣው መግለጫ አመልክቷል። በተጨማሪም የፌዴሬሽን ምክር ቤት በጻፈው ደብዳቤ በእነዚሁ ውዝግብ በተነሳባቸው 5 የምርጫ ክልሎች መካሄድ ያለበት የክልል ምክር ቤት ምርጫ በሁለቱ ክልሎች መካከል የተነሳው የይገባኛል ጥያቄ በህገ መንግስት ውሳኔ ከተፈታ በኋላ አመቺ ጊዜ ተመርጦ ወደፊት እንዲካሄድ ወስኖ ለቦርዱ ማሳወቁን ምርጫ ቦርድ ባወጣው መግለጫ ገልጿል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ቀደም ሲል በተገለጸው የፌዴሬሽን ምክር ቤት ውሳኔ መሰረት ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ያሳውቃል ሲል በመግለጫው አስታውቋል። ቦርዱ ዛሬ ባወጣው መግለጫ መሰረት የፌዴሬሽን ምክር ቤት ይህንን ውሳኔ ለቦርዱ ያሳወቀው ጥር 25 ቀን 2018 ዓ.ም ነው። ነገር ግን ቦርዱ ይህ ውሳኔ ጥር 25 ቀን ከደረሰው ከ10 ቀናት በኋላ የካቲት 5 ቀን 2018 ዓ.ም ለጋዜጠኞች ጋዜጣዊ መግለጫ ሰጥቶ ነበር። ሆኖም በዚህ መግለጫ ላይ ስለ ፌዴሬሽን ምክር ቤት ውሳኔ ምንም ያለው ነገር አልነበረም። ይልቁንም በመግለጫው ላይ የተገኙ ጋዜጠኞች ቦርዱ ይፋ ባደረገው የምርጫ ክልሎችና ጣቢያዎች ዝርዝር ውስጥ የአማራና የትግራይ ክልሎች የይገባኛል ጥያቄ በሚያነሱባቸው አካባቢዎች በትግራይ ክልል ውስጥ መካተታቸውን በመጥቀስ ውዝግብ የተነሳባቸው አካባቢዎች ጉዳይ ሳይፈታ ቦርዱ በአካባቢዎቹ የሚገኙ ምርጫ ጣቢያዎችን እንዴት በትግራይ ክልል ውስጥ ሊያደርግ ቻለ የሚል ጥያቄም አንስተው ነበር። ለጥያቄው ማብራሪያ የሰጡት የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዘንድሮ በሚካሄደው ሰባተኛው አጠቃላይ ምርጫ ተግባራዊ ያደረግነው ከዚህ ቀደም በተካሄዱ አጠቃላይ ምርጫዎች ጥቅም ላይ የዋለውን የምርጫ ክልሎችና ጣቢያዎች አደረጃጀት በመሆኑ ነው የሚል ምላሽ ሰጥተው ነበር። በአምስተኛውና ስድስተኛው ጠቅላላ ምርጫ ተግባራዊ የተደረገውን አወቃቀር ተከትለን ነው ዝግጅት እያደረግን ያለነው ያሉት የምርጫ ቦርድ ዋና ሰብሳቢ ከትግራይ ክልል ጊዜያዊ አስተዳደር በኩል ምላሽና ትብብር ለማግኘት ተደጋጋሚ ሙከራ ማድረጉንና ምላሽ ማግኘት አለመቻሉን ገልጸው ነበር። የምርጫ ጣቢያዎችን ዝርዝር በተመለከተ ባለፈው ጊዜ ቦርዱ በጊዜ ሰሌዳው መሰረት ዝርዝሮችን አውጥቷል። ዝርዝሮቹን ያወጣው ከዚህ ቀደም ሲጠቀምበት በነበረበት ዝርዝር ነው። ስድስተኛውንም ከአምስተኛውም ሀገራዊ ምርጫ ሲጠቀምባቸው የነበሩትን የምርጫ ክልል የምርጫ ጣቢያ አደረጃጀት ነው ያወጣው። በዚህ መነሻ ይፋ ያደረገው የምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ናቸው። በሌላ በኩል ከትግራይ ክልል ምንም አይነት ምላሽ አላገኘንም እያላችሁ ይሄ እንዴት መረጃ ወጣ? ይሄ አሁንም የምገልጸው ይሄ ያለን ዳታ ከዚህ በፊት የነበረን ዳታ ነው። ከዚህ በፊት የነበረን ዳታ ነው ያወጣ ነው። ቦርዱ ምርጫ ዝግጅት ሲያደርግ መነሻዎቹ እነዚህ ናቸው። ስለዚህ መነሻዎቹን ይዞ እየሰራ ስለሚገኝ በትግራይ ክልልም ልክ በሌሎች ክልሎች የምርጫ ዝግጅት እንደምናደርገው ከመጀመሪያው ቀን ጀምሮ እስካሁኑ ሰዓት ድረስ በቦርዱ በኩል ከክልሉ የሚፈለገውን ማንኛውንም መረጃ በመጠየቅ ስራውን እየሰራ ነው ያለው። ለመግለጽ ያህል የምርጫ ጣቢያዎች እንዲከፈቱልን፣ ቦታ እንዲዘጋጅልን፣ የምርጫ ክልል ቅርንጫፍ የምርጫ ክልል ጽሕፈት ቤቶቻችንን ለመክፈት እንድንችል፣ ምርጫ አስፈጻሚዎችን ለመመልመል ፈተና ለመስጠት እንድንችል፣ የፈተና ሴንተሮች እንዲሰጡን ለማድረግ፣ የጸጥታ ሁኔታ ሪፖርት፣ የተፈናቃዮች ሪፖርት፣ ይህንን ሁሉንም ክልሎች የምንጠይቃቸውንና ሌሎቹ ክልሎች ሙሉ በሙሉ ምላሽ በመስጠታቸው ያን መሰረት አድርገን እያዘጋጀን ያለብንን ምርጫ ሂደት ተከትለን የጠየቅነው። እስካሁን ግን ከትግራይ ክልል የተሰጠን ምላሽ የለም።
ምርጫ ቦርድ ዛሬ ባወጣው መግለጫ ከፌዴሬሽን ምክር ቤት የደረሰውን ውሳኔ እንደወረደ እንደሚፈጽም ሳይሆን ሕግና ስርዓትን በመጠበቅ ተግባራዊ እንደሚያደርግ ነው ያስታወቀው። ነገር ግን ሕግና ስርዓትን በመጠበቅ ተግባራዊ አደርጋለሁ ሲል ምን ማለቱ እንደሆነ አላብራራም። ምርጫ ቦርድ ከፌዴሬሽን ምክር ቤት የደረሰውን ውሳኔ ይፋ ማድረጉን ተከትሎ የትግራይ ክልል ጊዜያዊ አስተዳደርን ጨምሮ በክልሉ የሚንቀሳቀሱ የፖለቲካ ፓርቲ ተወካዮች የተቃውሞ ድምጽ አሰምተዋል። የትግራይ ጊዜያዊ አስተዳደር ባወጣው አጭር መግለጫ የፌዴሬሽን ምክር ቤት ህገ መንግስቱንና የፕሪቶሪያን ስምምነት በግልጽ በመጣስ የትግራይ ክልልን ህገ መንግስታዊ ወሰኖች የሚያሰጋ ውሳኔ አሳልፏል ብሏል። በማከልም የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት የትግራይ ህዝብ ድምጽ ሳይሰጥ ያሳለፈውን ውሳኔ አጥብቆ ያወግዛል። የዚህ አደገኛ ውሳኔ ችግር ከማስከተሉ በፊት እንዲታረምና እንደገና እንዲገመገም ጥብቅ ጥሪ እናቀርባለን ብሏል። ዲሞክራሲያዊ ስምረት ትግራይ ፓርቲ ዛሬ ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት እንደደረሰው ባሳወቀው ደብዳቤ መሰረት በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስት የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሎታል። ፓርቲው በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብሎ ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲል ተቃውሞውን አሰምቷል። ስምረት ፓርቲ በመግለጫው ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብሎታል። ፓርቲው ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ አድርጎታል በማለት በምርጫ ቦርድ ላይም የተአማኒነት ጥያቄ አንስቷል። በተጨማሪም ይህ የፌዴሬሽን ምክር ቤት ውሳኔም ሆነ እሱን ተከትሎ የሚፈጸም የምርጫ ቦርድ ድርጊት ግልጽ የሆነ ስልጣንን አላግባብ የመጠቀም ማረጋገጫ ከመሆኑ ባሻገር በህግ ፊት ውድቅና የማይጸና ነው ብሏል። ፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምረት ፓርቲ ይህ ውሳኔ ካልታረመ በሰባተኛው ሀገራዊ ምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን አስታውቋል። የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤና አሁን ላይ የስምረት ፓርቲ አባል የሆኑት ወይዘሮ ኬሪያ ኢብራሂም በምርጫ ቦርድ ይፋ የተደረገውን የፌዴሬሽን ምክር ቤት ውሳኔ አውግዘዋል። ኬሪያ ኢብራሂም ጉዳዩን አስመልክቶ ላዛ ለተባለ የትግራይ ሚዲያ በሰጡት ምላሽ ውሳኔው የሀገሪቱ ህገ መንግስትንም ሆነ የፕሪቶሪያውን ስምምነት የሚጥስ ነው፣ እጅግ አሳዛኝና አደገኛ ውሳኔ ነው ብለዋል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀም ትግራይ ያልተወከለችበት የፌዴሬሽን ምክር ቤት አሳለፈ የተባለውን ውሳኔ አንቀበለውም ብለዋል። ውሳኔው ፍጹም ስህተት ነው። ምንም ማባባያም ያለውን አይደለም። ውሳኔው ምንም የቆየው የትግራይን ሰላም የማወክ ትግራይን እንደዚሁ በተለያዩ መንገዶች የማጥፋት ሂደት ማስቀጠያ ሆኖ ነው ያየነው። እኛ ሰላም ይቅደም፣ ሁሉ ነገሮች በድርድር ይፈቱ፣ ጦርነት አያስፈልግም ስንል ትግራይን የሚያጠፉ ውሳኔዎችን አሜን ብለን እንቀበላለን ማለት አይደለም። አሁን እዚህ ላይ ውሳኔው ላይ አንድ የኢትዮጵያ ህገ መንግስት አለ መጠቀስ ያለበት። ሁለተኛው የፕሪቶሪያው የሰላም ስምምነት አለ። በኢትዮጵያ ህገ መንግስት መሰረት ጥያቄ ኢቭን ቢኖርም እኛ ጥያቄዎች አሉ ብለን አናምንም። ፖለቲካሊ ኢኒሺየትድ ናቸው እንጂ ጥያቄዎች ህዝቡ ጥያቄ አለው ብለን አናምንም። ግን ጥያቄዎች ቢኖሩ ራሱ አካሄድ አለው። ጥያቄዎቹ ወይም የማንነት ጥያቄ ካለ የሆነ አካባቢ ላይ ጥያቄው የሚቀርበው ለክልሉ ምክር ቤት ነው። ለክልሉ ምክር ቤት ይቀርባል። በክልሉ ምክር ቤት የማይፈታ ከሆነ ወደ ፌዴሬሽን ምክር ቤት ይመራል። በዛ መሰረት ነው
ውሳኔ የሚያገኙት ማለት ነው። ይሄ አንድ ጉዳይ ነው። ሁለተኛው የፕሪቶሪያ ስምምነት መሰረት ስናደርግ የፕሪቶሪያ ስምምነት ትግራይ ወደ ኮንስቲቱሽናል ኦርደር ትመለስ፣ ወደ ህገ መንግስታዊ ስርዓቱ ትመለስ፣ ሁሉም ነገሮች ወደ ህገ መንግስታዊ ስርዓት ይመለሱ ነው የሚለው። ግን አወዛጋቢ ያላቸው ቦታዎች አሉ። እዛ ላይ በህገ መንግስቱ መሰረት ይፈቱ ነው። በህገ መንግስቱ መሰረት ይፈቱ ማለት በጦርነት የተወሰዱ አካባቢዎች እዛው እያለ ለወራሪዎቹ ይሰጣሉ ማለት አይደለም። ተመልሰው ወደ ትግራይ ክልል አስተዳደር ይገባሉ። ወደ አስተዳደር ከገቡ በኋላ ምርጫ ተደርጎ ህጋዊ የሆነ ምክር ቤት ሲቋቋም ጥያቄው ወደ ምክር ቤቱ ይቀርባል። በምክር ቤቱ የሚመለስ ከሆነ ይመለሳል፣ ካልሆነ ደግሞ ወደ ፌዴሬሽን ምክር ቤት ይመራል። አሁን ትግራይ ላይ እንደዛ አይነት ሁኔታ የለም። ትግራይ ጊዜያዊ አስተዳደር ውስጥ ነው ያለው፣ ወይም ጊዜያዊ አስተዳደር ነው እየተመራ ያለው። ትግራይ በጊዜያዊ አስተዳደር በሚመራበት ሰዓት የህገ መንግስት ጉዳዮችን ወይም የትግራይ ክልል ምክር ቤት የሚመለከቱ ጉዳዮችን ፌዴሬሽን ምክር ቤት ዘሎ ገብቶ መወሰን አይችልም። ህጋዊ አይደለም። ፕላስ ትግራይ ደግሞ ኢትዮጵያ ላይ አሁን ውክልና የላት። ትግራይና ኢትዮጵያን የሚያገናኘው በዚህ ሰዓት የፕሪቶሪያ ስምምነት ነው። ትግራይ ፌዴሬሽን ምክር ቤት ላይ ተወካይ የላትም። ሃውስ ኦፍ ማነው ህዝብ ተወካዮች ምክር ቤት ላይ ተወካይ የላትም። ስለዚህ የምንቀበለው አይደለም። እኛ እንደዚህ አይነት ነገሮችን ኢንተርቴይን ማድረጉን ይቁይና እንደዚህ ምርጫ መሳተፍ ምናምን እንተወውና እንደዚህ አይነት ውሳኔዎችን አንቀበልም። ብዙ መስዋዕት የተከፈለው እንደዚህ አይነት ነገሮች እንዳይከሰቱ ነው። ደን ነገሮች በህገ መንግስታዊ መንገድ እንዲፈቱ ስምምነት በተደረገበት ሰዓት ተመልሶ እንደዚህ አይነት ጥያቄዎች ማንሳት ሂደት ላይ የነበረውን የሰላም ግንባታ መንገድ ማጠፍና ወደ ጦርነት መመለስ ሌላ ችግር መፍጠር ነው የሚሆነው። ስለዚህ እኔ ያለኝ አስተያየት አንድ ይሄንን ውሳኔ የወሰነው የፌዴሬሽን ምክር ቤት፣ ሁለተኛው ይሄንን ተቀብሎ መግለጫ ያወጣው የምርጫ ቦርድ፣ እንዲሁም የኢትዮጵያ መንግስት የትግራይ ህዝብን ጥያቄ ጠይቀው ውሳኔውን መቀልበስ አለባቸው ብዬ ነው የማምነው። በትግራይ ጊዜያዊ አስተዳደር የቀድሞ የአላማጣ ከተማ ከንቲባ አቶ ዝናቡ ደስታ በበኩላቸው የፌዴሬሽን ምክር ቤትም የብሔራዊ ምርጫ ቦርድም ፕሪቶሪያ ስምምነትም ሆነ የሁሉም ነገር መነሻና መሰረት የኢፌዴሪ ህገ መንግስት መሆን ስላለበት ሁሉም ነገር ከህገ መንግስቱ በታች ሆኖ ሊስተናገድ ይገባዋል። እንደ አቶ ዝናቡ ገለጻ የተለየ አጀንዳ ያላቸው ሰዎች ቦታዎቹን አወዛጋቢና አከራካሪ እያሉ ስለሚጠሩት ብቻ እውነታ አይደለም ብለው አሁንም በእነዚህ አካባቢዎች ላይ ከትግራይ ውጭ ሆኖ ምርጫ ማድረግ ባለው ያልተረጋጋ ፖለቲካ ላይ የበለጠ ቀውስ የሚያመጣ ነው ሲሉ ተናግረዋል። እነዚህ አሁን አወዛጋቢ ተብሎ የሚጠራው አካባቢ ወይ ደግሞ አከራካሪ ተብሎ የሚጠራው አካባቢ ለሁሉም ነገር ሪፈረንሳችን ምንድነው የሚሆነው? ህግና ህገ መንግስታዊ ስርዓቱ ነው ሪፈረንስ የሚሆነው። በአሁኑ ሰዓት እነዚህ የአላማጣ፣ ኮረም፣ ኦፍላ፣ ዛታ፣ ራያ አላማጣና እንዲሁም በምዕራብ አካባቢ ያሉት የወልቃይት አካባቢዎች በህገ መንግስቱ የትግራይ ክልል ነው የሚለው። ከትግራይ ክልል የሆነ የማንነት ጥያቄ ያለበት ከሆነም ስርዓቱ የሚለው ለዛ ላለው ክልል ነው ጥያቄውን ማቅረብ ያለበትና ህገ መንግስታዊ ስርዓት ተከትሎ መሄድ ያለበት። ከዚህ ውጭ የሆነ ነገር በሙሉ ተቀባይነት የለውም። በሆነ ሰዓት የፈለከውን እርምጃ እየወሰድክ ወይ ደግሞ የፈለከውን ማስተካከያ እየወሰድክ ከሄድክ ፍትሃውነቱ ላይ ትልቅ ጥያቄ ያመጣል እና እነዚህ አካባቢ በህገ መንግስቱ መሰረት የትግራይ ክልል ናቸው። ምርጫ ቦርድም ቤዝ የሚያደርገው ህገ መንግስት ስርዓቱ ነው መከተል ያለበት። ከዛው ጥያቄ ያለን የሚል ከሆነም ጥያቄ ያለው በጥያቄ ያቀራረቡ ስርዓቱን ተከትሎ ነው እንጂ መሄድ ያለበት። የፕሪቶሪያ ስምምነት ነው የበላይነት መያዝ የሚገባው ወይስ ደግሞ ህገ መንግስቱ ነው? የዚች ሀገር እኮ ከማንም ነገር በላይ እኮ ከማንም ነገር በላይ ህገ መንግስት ነው። ሁሉም ነገር ከህገ መንግስቱ በታች ነው እንጂ ከህገ መንግስቱ በላይ ሊሆን አይችልም። ህገ መንግስታዊ ስርዓቱ ምን ይላል ነው እሱን ነው ማለት። ፕሪቶሪያም ቢሆን ራሱ
ከህገ መንግስቱን ሊጥስ ሳይሆን አትሊስት ህገ መንግስቱን ተከትሎ የሚመጣ ስምምነት እንጂ ህገ መንግስት እያፈረሰ የሚመጣ ስምምነት የለም። የፕሪቶሪያ ስምምነትም ቢሆን እሱን የሚያፈርስ ነገር አይደለም። የፖለቲካ ውይይት የሚያስፈልገው ከሆነ ፖለቲካ ውይይት ማድረግህ ማስተካከል መቻል አለብህ። ዋናው ዓላማው የፕሪቶሪያው ስምምነት የጊዜያዊ የቶክስ የማቆም ስምምነት፣ ከዛ ቀጥሎ ደግሞ የፖለቲካል ዲያሎግ ነገሮችን በፖለቲካል ዲያሎግ አድርገህ መፍታት የገባ ስምምነት እንጂ ከህገ መንግስቱ በላይ አይደለም ፕሪቶሪያ። ስለዚህ የህገ መንግስቱ ምን ይላል ነው? ህገ መንግስቱ እነዚህ አካባቢዎች የትግራይ ክልል ስር ናቸው። ስለዚህ ምርጫም ቢሆን የሚካሄደው የምርጫ ጣቢያዎችም የሚጠሩት በህገ መንግስቱ ተከትሎ ነው። ምርጫ ቦርድም ቢሆን የህገ መንግስቱ ውጤት ነው። ሁሉም አገሪቱ ጋር ያለው የህገ መንግስቱ ውጤት ነው። የህገ መንግስት ጥያቄ ካለው የህገ መንግስት ጥያቄውን የሚመለከተው አካል አይቶ የሚያስተካክል ነገር ካለ ማስተካከል። ህገ መንግስቱ ሳታስተካክል ህገ መንግስቱ እነዚህ አካባቢዎች የትግራይ ክልል ነው እያለ ህገ መንግስቱን የሚጥስ አሰራር መከተል ግን ፍጹም ስህተት ነው። ፍጹም ስህተት ነው። እንደውም አሁን መሬት እና አሁንም ቢሆን ለአገሪቱ የሚጠቅም ሳይሆን አሁን የወጣው አሰራር የባሰ አገሪቱ ወደ አልተረጋጋና ወደ የማያባራ ግጭት የሚያስገባ እንጂ ምንም እርባና ያለው ነገር አይደለም። እና ምርጫ ቦርድ የምንበለው ህግና ህገ መንግስታዊ ስርዓቱን ተከትሎ መሄድና ከህገ መንግስት የሀገሪቱ ህገ መንግስት በታች እንጂ ከሀገሪቱ ከህገ መንግስት በላይ ሆኖ ነገሮችን በየጊዜው እንደመሰለው እያስተካከለ የሚሄድበት አግባብ የለውም። ይሄ ማድረግ ከተቻለማ ጠቃሚና ተጠቃሚ ጎጂና ተጎጂ እንደሚኖር ምንም የሚያጠራጥር ነገር የለውም ማለት ነው። እና እኔ ፍጹም ተወስዶ ያለው አካሄድ ፍጹም ስህተት ያለውና ቶሎ ብሎ እርማት መወሰድና መስተካከል ያለበት ጉዳይ ነው ባይ ነኝ። ሪፖርተር በአሁኑ ወቅት የወልቃይት ዞንን የሚያስተዳድሩ ኃላፊዎችን ለማግኘት ያደረገው ጥረት አልተሳካም። ነገር ግን በአማራ ክልል በኩል የአላማጣ ከተማ ከንቲባ ሆነው ሲያገለግሉ የነበሩት አቶ ኃይሉ አበራ የፌዴሬሽን ምክር ቤትን ውሳኔ እንደሚቀበሉት ተናግረዋል። አክለውም የአማራም ሆነ የትግራይ ፓርቲዎች በምርጫው በመወዳደር የአካባቢው ህዝብ በፌዴራል መንግስት ውስጥ ውክልና እንዲያገኝ ማድረግ አለባቸው ሲሉ ለሪፖርተር ተናግረዋል። በመጀመሪያ ወደ ህገ መንግስቱም ከመጣን ችግሩ በህገ መንግስቱ መሰረት እንዲፈታ ገና 2011 ላይ ጥቅምት ወር ላይ ለትግራይ ክልል ምክር ቤት 27500 ድምጽ አስገብተናል። 27500 ድምጽ ከገባ በኋላ ግን ያው ሰዎችን ማሰር መግደልና ማሳደድ ነው በቲፒኤልኤፍ በኩል እንትን የተደረገው። እንዳውም ጥያቄ የለም የሚል በእነሱ ኮሚኒኬሽን አሁን ስምረት ፓርቲ ውስጥ ያለው ረዳይ ሀለፎም የሚባለው የራያ ህዝብ ጥያቄ የተመለሰ ነው፣ ምንም አይነት ጥያቄ የለም ነው ሲል የነበረው። ያም ሆኖ ራሱ ህዝቡ ጥያቄውን በተደጋጋሚ ማሰማት ጀመረ፣ እስከ መሰደትም ቀጠለ። 2013 ህዳር ጥቅምት 24 ያው አካባቢውን የሀገር መከላከያ ሰራዊትን ሲመታ የበለጠ ደግሞ ህዝቡ ጥያቄውን ሊጠይቅ የሚችልበት መልካም እድልም ተፈጠረ። በተደራጀና በተጠናከረ መንገድ 2013 ላይ ጥያቄውን አሁንም መልሶ ለፌዴሬሽን ምክር ቤት ጥያቄውን ጠየቀ። ከፌዴሬሽን ምክር ቤት አባላት በጊዜው የነበሩት እና አቶ አደም ፋራህ እና ሌሎችም መጥተው ህዝቡን አነጋግረው ሄደዋል። ግን ያው ዳግም እንደገና ወረራ ሲካሄድ ጥያቄው አልተመለሰም። በአገሪቱ ህገ መንግስት መሰረት አንድ ጥያቄ የማንነት ጥያቄ ያለባቸው ቦታዎች በመጀመሪያ ለክልሉ ምክር ቤት አንቀጽ 47 ላይ ይመስለኛል ለክልሉ ምክር ቤት ያስገባል ነው የሚለው ጥያቄውን። የክልሉ ምክር ቤት በአንድ ዓመት ጊዜ ውስጥ መልስ መስጠት ካልቻለ፣ በአንድ ዓመት ነው በሁለት ዓመት መልስ መስጠት ካልቻለ ጉዳዩን ወደ ፌዴሬሽን ምክር ቤት ይዞራል ነው የሚለውና እኛም 2 ዓመት በላይ ጠበቅን። በ2 ዓመት ጊዜ ውስጥ መልስ አላገኘንም። የይርጋ ጊዜው ሳያልፍ ለፌዴሬሽን ምክር ቤት አስገብተናል። የፌዴሬሽን ምክር ቤትም ጥያቄያችን ህጋዊና ህገ መንግስታዊ መሆኑን ተረድቶ እውቅና ሰጥቶ ጉዳዩን ከትግራይ ምክር ቤትም ይሁን መንግስት አጀንዳ ውጭ አድርጎታል። የህዝብ ጥያቄ አለ፣ በህገ መንግስቱ መሰረት ይፈታል። በህገ መንግስቱ መሰረት ሊፈታ ደግሞ ዝግጅት ሲደረግ
ያው በህወሓት በኩል አልተቀበሉትም። ያው ጦርነቱም ተነስቶ በጦርነቱ ሰዓት ላይ ብዙ የሰው ህይወትና ንብረት ከወደመ በኋላ የፕሪቶሪያው የሰላም ስምምነት ነው ግጭቱን ያስቆመው እና በፕሪቶሪያው የሰላም ስምምነት መሰረት ደግሞ እነዚህ አወዛጋቢ የሚባሉ ኮንቴስትድ ኤሪያ ተብሎ ተለይቶ ተቀምጧል። ጥያቄያቸው በህገ መንግስቱ መሰረት እስኪፈታ ድረስ ባሉበት ይቆያሉ ነው የሚለው። ያኔ በጦርነቱ ሰዓት ደግሞ የነበረው በአማራ ክልል ውስጥ እጅ ገብቶ ነው የነበረው። አሁን እሱም ቀርቶ ነፃና ገለልተኛ የሆነ አካል ተቆጣጥሮት ህዝቡ የሚፈልገውን ድምጽ ይሰጥ ሲባል አሻፈሬ ማለት ተገቢ አይደለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። የቄሳር ቀጭን ትእዛዝ በምኩራብ ተፈልጌ ሃሎ ክብራትና ክብራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ